እንግዲህ እስከ ዛሬ ድረስ ሰንዬ በታጋቹ በመናጢውና በክፉ በስፒድ እጅ ውስጥ ትገኛለች። ይሁንና እንደ ስፒድ ክፋትና እንደ ስፒድ ጭካኔ የስፒድ ጓደኛ ግን በጣም ሩህሩህና አዛኝ ነበረ። እያንዳንዱን ነገር ለሰኒ ይጠነቀቅላት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። አስተማሪውንና ተወዳጁን ጽናትን ይዤ መጥቻለሁ። እስከ መጨረሻውም እንድትከታተሉ ስል በክብር እጋብዛችኋለሁ። እንግዲህ ሰንዬ እስከ ዛሬ ድረስ ለነኪራ ቤት መስዋዕትነት እየከፈለች ያለች ጎበዝና ጨካኝ እህታችን ነች። ይህን ያህል መከራና ስቃይ እየተቀበለች እኔ ምን አገባኝ? ምንስ ምን ቦጣኝና ነው እህቴንስ እኔስ እምሰቃየው የሚለኝ ሰጥቼ አልገላገልም ወይ ማለትን ፈጽሞ አላሰበችው። በቃ ለእውነት መስዋዕትም ከሆነ እሰዋለሁ ብላ እየተሰቃየችና እህቷና እሷ ብቻ ናቸው። ኪራም ቢሆን ምንድነሽ ወዴት ነሽ ብሎ ሊፈልጋትም አልቻለም። የሚያሳዝነው ግን በነኪራ ጦስ እንደሆነ ማን በነገረው። ኪራ አንድና አንድ አሁን እልሙ ከጽናትዬ ጋር መቼ ሽማግሌ ልላክ መቼስ ልጋባ የሚል ነው። ጽናትዬም ብኮን መቼ ነው እያለች ቀን እየቆጠረች ነው። ይሁንና ለእነሱ ቤት ግን መስዋዕት እየከፈለ ያለ ሁለት ሰው አለ። እናትም አባትም እህትም ወንድምም የሌላቸው ሁለቱ ብቻ መከራ እየከፈሉ ነው። በተለይ ደግሞ የሰንዬ ጽናት በቃ ለእውነት መስዋዕት ለእውነት መቆም አልበገርም ባይነት በሰንዬ ላይ ያንጸባርቃል። ሰንዬ እንግዲህ ተታገተች ጀምሮ መከራዋንና ስቃዋን እያየች ያለችው እራሷ እንደዚሁም ደግሞ የምትወዳትና የምትሳሳላት ራኪብ እህቷ ብቻ ነች። ከራኪብዬ ጎን እንኳን ቆሞ ማንም ሊያፋላጋትም ሆነ አይዞሽ ሊላትም ማንም ፈቃደኛ አይደለም። እንዲያውም እህቷ የጠፋችባት መላው የጠፋት ሰንይ ራኪብዬ ስታብድና ስትቆጣ ይች እብድ ይች እኮ ክፉ ነች የሚል ስም ተመስጠት ውጭ እረ ምን ታድርገው አንድ እህቷን አታ ነው የሚል ማንም ሰው እያለ አይደለም። አሁን እንግዲህ እስከ ዛሬ ድረስ የስፒድ ጓደኛ መልካምና ደግዬ ነው። ሰንዬ የቻለችውን ያህል ብትነጫነጭበትም ምንም ብትለው እህት አለኝ በሚል በጣም ሩህሩህና አዛኝ ወንድም ነው። እንግዲህ ስፒድ ግን ጨካኝና አረመኔ ነው። በጓደኛው ቦታ ስፒድ ሆኖ ቢሆን እስከ ዛሬ ድረስ ሰንዬን ይገላት ነበር። ምክንያቱም ስፒድ ያጨሳል፣ ራስ ወዳድ፣ ክፉ፣ ጨካኝ፣ አረመኔ ስለሆነ ጓደኛው ግን አስተዋይና እንደዚሁም ደግሞ ቀና ልብ ያለው የሚሳሳ እህት አለኝ፣ በእህት ላይ ልጨክን አልችልም፣ ሴት እህት አለችኝ፣ ከሴት ነው የተወለድኩት፣ እንዴት አድርጌ ልጨክን? ከዚህ ሁሉ ጣጣ እባክሽ አንቺም ስጩና አንቺም ከዚህ መከራ ተገላገሊ ከማለት ውጭ አንዳችም ነገር ክፉ ነገር አይናገራትም። ይሁንና ሰንዬ እንደዚህ ሲላት ግን እሷ እንደ ጅልና እንደ ቂላቂልም አንዳንዴ ታስበዋለች። እሱ ግን ስብዕናውና ስነ ልቦናው ስላልፈቀደለት ነው። ምክንያቱም በጣም መወዳት እህት አለችኝ እያለ ሁሌ የሚደጋግምላታል። አሁን ላይ እንግዲህ ስፒድ የሚያስፈልገው ጨክኖ የሚያጨክን እንደሱ አረመኔና እንደሱ ጨካኝ ምንም ርህራሄ የሌለሽ ጓደኛ ነው ይላል። በዛሬው ዕለት እንግዲህ እስከ ዛሬ ጭብጥ ብሎ ከሰንዬ ጋር የነበረው ጓደኛው በዛሬ አንተ ወጣ ብለህ ፈታ ማለት አለብህ፣ እኔ እስቲ ዛሬ ደግሞ እጠብቃታለሁ፣ አንተ ብቻን ምን በወጣ የምትሰቃየው ይልና ግን አይሆንም ለማለት ቢፈልግም ደሞ ሸም የሚባልም ነገር ያዘው። እንደሚጎዳትና እንደሚያሰቃያት ግን ቀልቡም ሆነ ሁኔታው እየነገረውም ነበር። አያስፈልግም፣ እጠብቃታለሁ፣ ችግር የለም፣ አንተ እኮ ወንድሜ ነህ፣ ባልከው ነገር ታዛዥ ነኝ ቢለውም አባቴ ችግር የለም ዛሬ እስቲ ወጣ በልና አየር ተቀበል ምናምን አለው።
እሱ ግን ለሱ አዝኖም ሆነ ለሱ ብሎ አይል ነበረም። ያንዳንዷ ነገር ሰንየን ለማስጨነቅና ቀጣይ የሰንየን ጣፋንታ ለማንገር ነበር። እየፈራ እየቸረ ጓደኛውም ትቶት ይወጣል። ሰንየን ጀመራት። ከዛ በኋላማ ያለው በጣም ከባድ ነው። ከዚህ በኋላ ተዝጋው መሆኑ አልጠቀመም። ይሄ ስራዬን አንዛዛብኝ፣ እንደውም እየተንከባከበች ነው ያለው። ስለዚህ ጨካኝና ረመኔ ሌላ አዘጋጅቼልሻለሁ። በምንጨርስበት ሰዓት ስራውን ተጨረስን በኋላ በስተዛሬ በከፈለው መስዋዕትነት ገንዘቡን እሰጠዋለሁ። ከዚህ በኋላ ግን ይሄ አይደለም ሌላ ቤት ይዘጋጅልሻል ይላታል። በዚህ ሰዓት እንግዲህ ሰንዬ መንቀጥቀጥና መርበትበት ጀመረች። ሰንዬ ትፈራለች ብለህ ነው? የደመ ነፍሷን እኔ እኮ አልፈራም፣ የፈለከውን አድርግ፣ እኔ አልፈራም ትሏለች። ግን እኮ ፈርተሻል፣ እግርሽም እጅሽም እየተንቀጠቀጠ ነው ይላታል። አይ ፈጽሞ አልፈራሁም ብትለውም ግን እሷ ፈርታለች። ምክንያቱም ከታገተ ጀምሮ ብትሳደብም ብትለፈልፍም አንድ ቀንም እጁን ሰንዝሮባት አያቅምና፣ ስለዚህ ካልለመዱት ሰው የለመዱት ሰይጣን ይሻላል እንደሚባለው ሰንዬ ከዚህ ልጅ ጋር እንግዲህ በጣም ክፉም ደግም ያልሆነ መልካም አስተሳሰብ ያለው የሚሳሳ ሰብአዊነት የሚሰማው እህት አለችኝ፣ እናት አለችኝ፣ ከሴት ልጅ ነው የተፈጠርኩት በሚል ምንም ነገር እስከዛሬ ድረስ አላደረሰባትም ነበር። ከዚህ በኋላ ግን በዚህ የተበሳጨውና ይሄ ስራዬንና እቅድን ያጓትትብኛል፣ ስለዚህ በሌላ ቀልጣፋና ቶሎ የሚያደርግ ሰው ነው የሚያስፈልገኝ ያለው ስቢድ፣ ከዚህ በኋላ ሰንዬን ወደ ሌላ ቤትሽ እየተዘጋጀልሽ ነው፣ ሌላው ቤትሽ ትገባለሽ፣ ከዛ በኋላ መጨረሻሽን እንግዲህ አብረን እናየው ይላታል። እንግዲህ ግራ የተጋባችሁና መላ የጠፋባት ሰማይ ምድሮ የተደፋፋባት ራኪብዬ ወደ ኒና ጋር ታቀናለች። ኒናዬም እንግዲህ አፋን ቢይዟት በቂቷ የምታወራው ኒናዬ ለማውራት ስትል ስለ ስቢድ እያወራች ልታወራት ትጠይቃታለች። ኒናዬም እባክሽ እኔ መኖር እፈልጋለሁ ትላታለች። እባክሽ እህቴ እኮ 3 ሳምንት አለፋት፣ እህቴም እኮ መኖር ስለምትፈልግ እንድትኖርልኝ ስለምፈልግ ነው። እባክሽ ኒና እየለመንኩሽ ነው፣ እባክሽ አናግሪኝ፣ ንገሪኝ፣ ተማጋን እህቴ የተጋጨችው የምታውቂው ነገር አለሽ ወይ ትላታለች። እባክሽ እኔ መኖር እፈልጋለሁ ትላለች ኒና እየደጋግማ። ምክንያቱም እንደሚታወቀው ስፒድ ደጋግሞ እገልሻለሁ፣ እወጋሻለሁ፣ አንገትሽን በጥስልሻለሁ እያለ እንደሚያስፈራራት ጠንቅቀን እናውቃለን። ምክንያቱም ጠንቅቃ የምታውቀው ስለ እሱ ስራ ኒናና ኒና ብቻ ነች። ሌሎቹ ምንም አያውቁም። በተለይ ደግሞ ምንም የማይገባቸው ራኬብዬም ሆነች ሌሎቹ፣ እንደዚሁም ደግሞ ኪያ በተለይ ምንም አታውቅም። ኒና ግን ሁሉንም ነገር ለምንና ምን እየሰራ እንደሆነም ጠንቅቃ ታውቃለች። ሌላው ቀርቶ ሰንዬን እንዳገታትም ኒና ታውቃለች። በመጨረሻው ግን ራኪብ ግራ የተጋባችው ወደ ኒናዬ ጋ ትሄድና ባክሽ ኒና የምታውቂው ነገር ታለሽ ባክሽ ትላታለች። ባክሽ እኔ ባክሽ መኖር እፈልጋለሁ፣ እኔ ካልሆነ ሰው ጋር ነው እሷ የተጋጨችው ትላለች። ባክሽ እህቴ ነች፣ 3 ሳምንት አልፏታል ትላለች ኒና። ራኪብዬ ትማጠናታለች። በመጨረሻም ኒና ግራ ይገባታል። በቃ ግን እኔ ምንም አያገናኘኝ፣ ግን አሁን እዚህ መንገር አልችልም ትላታለች። አይ የትም ቦታ ይሁን እኔ ይመቸኛል ትላለች ራኪብዬም። በመጨረሻም ተቤት ይወጡና ራኪብዬና ኒናዬ ልትነግራት ስትል ነበር ታታስበውና ሳትጠብቀው ስቢዱ እርጉም እየመጣባቸው። ከዛ በኋላ ኒናን ትከሻዋን በማቀፍ በመጨበጥ ቁንጥጫም ጭምር በማድረግ እንደዙም ደግሞ ባይኑ ጀመራት። ግን የኒናዬ ፊትም ተቀያየረ። በዛ መሃል እንግዲህ ምንድነው ንገሪኝ ትላለች ራኪብም።
ኒናየም ተጨብጣለች። መናገር አትችልም። ማንጅራቷን ይዟታል። ከዚህ በኋላ እንግዲህ በፊቷ መነጋገር ይጀምራሉ። ጥንቅቅ ያለ ቃላት ሳይወጣው በግንባሯና በፊቷ ኒናዬ መናገር ትጀምራለች። ነቂዋና ጀግኒት ራኪብ አኳኋኗ እየተመለከተች ነበር። ከዚህ በኋላ እንግዲህ መናገርም ማውራትም አልቻለችም። ምክንያቱም አንቆ ያዛት። ከዛ በኋላ ኒና ወደ ቤት እስቢድ እሷን ይዞ ራኪብዬ ግራ ተገባች። ፊቷም ተቀያየረ። ዘመድሽ ነው ትላታለች። ማ ስዊድ አረዛው ተሰይጣን ይዛመድ። እኔ ሰይጣን ተሚቀናበት ሰው ጋር ዝምድና ሆነ ቅርብነት የለኝም። እንግዲህ ብርቅነሽ ከተማ ሰመጣች ፏ ብትን ብላ፣ ግን እንደ ገጠር ቡን ውሃ ቀደታ እንጨት ሰበራ አልነበረም። ግራ ገባት። እንግዲህ በከተሜ ውስጥ አንድ ግቢ ውስጥ ታጉሮ ወይንም እቤት ውስጥ ቁጭ ነው። ያው ምን ታደርጉታላችሁ? ገጠር ግን 24 ሰዓት እስኪሞላ ወይንም ጧት የተነሳች እስከ ማታ ድረስ ከብቱም ተሰውም ጋር ስትሯሯጥ ትውላለች። ጀንበር ስትወጣ የወጣች ጀንበር ሲገባ ነው በስርዓቱ ወደ ቤቷ የምትቀመጠው። እንግዲህ ብርቅነሽ ከተማ ከወዴች በኋላ ግን ግራ ገብቷታል። ከብትም የለ ሰውም የለ ምንም የለ፣ እቤት ውስጥ መታፈን ሆኖባታል። እና ግራ ቢገባትና ምንም መላው ቢጠፋት ወጣ ብላ ወደነ ኪራ በረንዳ ላይ ትቀመጣለች። እናማ ኪዛ ቁጭ እንዳለች ኪያዬ ትመጣለች። ምን ነው ደህና አይደለሽም ወይ? እንዴት ነሽ? ተስማማሽ? ለመድሽ ወይ ትላታለች። አንቺው መልመዱን እንኳን ለምጀው ነበር፣ ግን ተቀምጬ ሁሉም ነገሬ ተሳሰረ ትላለች። አይዞሽ፣ ስራ ስትታገኝ ድረስ በተስፋ መጠበቅ ነው። እሱ ስራ ከሌለ እንደዚህ ነው። አዎ እኔ እንኳን የእጅ ሙያ ነበረኝ፣ ግን ጌቶች ከለከሉኝ ትላታለች። እንዴ የምንድነው ሙያሽ? ምንድነው ትላለች። አይ ነጠላ መቋጨት ብለን ተኒና ጋር ተመካክረን ለጥፈን ነበር፣ ግን ጌቶቹ ከለከሉን ትላለች። ጌቶች ማለት እንግዲህ በተለይ በድሮ ባህልና በገጠሩ ጌቶች ማለት ባላባት፣ ትልቅ የትልቅ ቤት እንዲሁም ደግሞ ትልቅ ማህበረሰብ ከሆነ ጌቶች የሚባል አባባሉን ዛሬ ተጠቀመችው። እንዴ ማን ነው ጌቶች እምትዩ ብላ ትስቃለች። እንዴ እንትናን ነው ኪራን ነው ጌቶች የምትዩ? አዎ እንዴ በከሳቀች በኋላ ኪያዬ ሳቋን ተጨረሰች በኋላ እንዴ ጌቶች ትይዋለሽ ትላታለች። እንዴ እንዴት የዚህ ቤት ባልተቤት የዚህ ጌታ ሆኖ ጌቶች ያልተባለ ማን ይባላል ትላታለች። አይ እዚህ ከተማ እንዲህ ብሎ ነገር የለም፣ በስሙ ኪራ ብለሽ ጥሪው በማለት ሽንቷን በሳቅ ተጨረሰች በኋላ ኪያዬ ትላታለች። እንግዲያው ስታልሽ እሺ እላለሁኝ በማለት ኪያዬ ግን በሳቅ ፈሷ ያመልጣት ለቀዋል። ከተማ እንዲህ ብሎ ነገር የለም፣ እንደው ዝም ብለሽ በስሙ ጥሪው ትላታለች። እንዴ ይሄንን የመሰለ ቤት ያለው ይሄንን የመሰለ ባለጸጋ ጌቶች ብዬ ያልተጠራ ማን ይጠራል? ይሄማ መጠራት ያለበት አዎ ጌቶች ብዬ ነው እምጠራው ትላታለች። አይ እንደዚህ አይባልም፣ ከተማ እንደዚህ ብሎ ነገር የለም፣ ችግር የለውም፣ ዝም ብለሽ ኪራ ብለሽ ጥሪው ትላታለች። እንግዲህ በጥርጣሬ ከዚህ በፊት ራኪብዬ ጽዮንን እንዳስያዘቻት እናቅ ነበር። ጽዮን ምርመራ ታደረጉ በኋላ ፖሊሶቹ ዛሬ ለቀዋታል። ዛሬ አለምዬ ሰርግና ምላሿ ሆኗል። እንደው ዛሬ እንዴት ደስ እንዳለኝ ትላለች። እንዴት ደስ አይልሽ? ልጅሽ ወታልሽ ይላላት አያሌው። ቶሎ ብላ ወደ ናሆሚ ጋር ትደውላለች። ናሆሚና ምሩዬም ይመጣሉ። ምሩዬ ቡና ታፈላለች። ጽዮን ግን የክብር እንግዳ ሆናለች። ምክንያቱም አለምዬ ጋር ጽዮን በጣም ተወዳጅና የወደፊት የልጇ ሚስት ለማድረግ ጓጉታ ቆርጣ የተነሳይ ትመስላለች።
ይሁንና የእሷ ልጅ ናሆሜ ግን ፈጽሞ ሴት መስላ አትታየውም። ታታስቢ ልጅሽ አይደለችም ወይ? የሚገርምሽ ጽዮን፣ አቶ አያሌው አንቺ እስር ቤት ተገባች ጀምሮ አለም እየተኝታ ማታቅም ይላታል። ወይኔ የኔ ሀሳቢ አንቺ ባትኖሪልኝ እኮ ምን ሆን ነበር? እግዚአብሔር ይመስገን ትላለች ጽዮን። አለምዬ ካላንቺ ማናለኝ? አንቺ እኮ ነሽ ያለሽኝ የኔ ልጅ፣ አንቺ ነሽ ያላንቺ ማናለኝ ትላለች። በዚህ መሀል እንግዲህ ናሆሜ ይደነግጣል። አባዬ ሰማህ? ካላንቺ ማናለኝ አለች እኮ ሰማት አባዬ። እዛ ሜዳ መከዳት ማለት ይሄ ነው አባዬ፣ ተመልክትልኝ ካላንቺ ማናለኝ አለቻት እኮ። በቃ በገዛ ሜዳችን ተገዳን። ናሆሚ አንተ እኮ ብትታሰርም ወንድ ነህ፣ ምን ችግር አለው? አንተ ብትታሰርም ወንድ ነህ። ናሆሚ አንተ ብትታሰርስ ምን ችግር አለው? አንተ እኮ ወንድ ነህ ትለዋለች። ይሁንና አለሜ ከልጆቹ አስበልጣ ጽዮንን በጣም ትወዳታለች። አያሌውም ይኸውልህ ይሄ ጾታችን ምን ያህል በደል እንደሚያደርስብን ተመለከትከው አይደል? ይላል አቶ አያሌው። ናሆሜም አየህ በአንተ ብትታሰርም ምንም ችግር የለው ወንድ ነህ አለችኝ እኮ አባዬ ይላል። ግን እስቢር ከራኪብ ከነጠቃት በኋላ ኒናዬን ለብቻዋ አቁሞ አጭር ጥያቄ ይጠይቃታል። ምን ለማድረግ እየሞከርሽ ነበር ይላታል። ምን አደረኩኝ? ምን አደረኩ ትላለች። ልትያት ነበር? ምን ልትያን ነበር? ምንስ ልነግሪያን ነበር ይላታል። ትሰማኛለህ? ከዚህ በኋላ እኔ አንተን ሚስጥር መያዝ አልፈልግም። በቃ ደክሞኛል። ምንም ነገር ነው የምናገረው። እኔ ደክሞኛል፣ በቃ ደክሞኛል ትለዋለች። እስ አድርጊውና ተናገሪያትና አንገትሽን በጥሸ ነው እምጥልልል። አየም በጥሰዋ የትኛው የሚያጓጓ ህይወት ኖረኝ ነው? እባክህ ምንም የሚያጓጓኝ ነገር የለም። በጥሰው እንደውም ለእውነት አንገት መበጠስ ክብር ነው። በጥሰው አንተ ቆይ አንተ እንዴት ወንድምህ ላይ ይህን ያህል ትጨክንበታለህ? ወንድምህ እኮ ነው፣ እንዴት ይህን ያህል ትጨክንበታለህ? እያለ ጥያቄ ትጠይቀዋለች። ትሰሚኛለሽ? ቀስ ብለሽ አውሪ እንዳይሰሙሽ ይላታል። ትሰማኛለህ? እንደውም ይስሙ፣ ጮኬ ነው ማውራው። እንደውም ነፃነቴን አገኛለሁ። በቃ ይስሙ ነው ምልህ። ትሰሚኛለሽ? በጣም እየተፈታተንሽ ነው፣ እየተፈታተንሽ ነው። እኔ ደግሞ እንደዚህ ደስ አይለኝም፣ ደስ አይለኝም። አለቅሽም፣ እገልሻለሁ። ቆይ ሰኒ አንተ ጋ ናት? ሰኒ አንተን ያስካት አይደለ? ሰኒ አንተን ያስካት ነው። አንቺ የምታወሪው ምን ይሼ ነው? ቆይ እኔ ለኔ ሰኒ ምን ታደርግልኛለች? ምን ነች? ምን ትሰራልኛለች? ሽም ይላታል። በእርግጠኝነት አንተ እጅ ነች። ሰኒ በአንተን የታገተችው፣ በማንም አልታገተች። አንተን ያገትካት። እስከዛሬ ራሱ ዝም ማለቴና እውነቱን አለመናገሬ በጣም እየቆጨኝ ነው። በቃ እውነቱን ተናግረው የሆኑት ይሁን፣ የወጣው ይውጣ፣ የሞተ ይሞት፣ ለዳነው ይዳን። በጣም ቆጭቶኛል። እውነቱን አለመናገሬ በጣም ነው እየቆጨኝ ያለው ትላለች ኒናዬ። ተጸጽታለች። ምክንያቱም የማያርፉ ከሆነ ከዚህ በፊት ነግሯታል። ሰኒንም ሆነ ኪያን እገድላችኋለሁ፣ አርፈሽ ታልተቀመሽ እተንፍሽ ስላለሁ ብለሽ ታልሽ ታስገድላችኋለሽ በማለት ነበር ያስፈራራት። እናም እሷም ዛሬ ላይ እሱ እንዲያገታት ጥንቅቅ አርጋ አውቃለች። እንግዲህ እየተጨቃጨቁ ባሉበትና በነበሩበት ሰዓት ዝንገት ኪያዬ ትመጣለች። ምንድን ነው የምትጨቃጨቁት? ምንድን ነው የሚያጨቃጭቃችሁ? ትላለች። አይ ዝም ብለን ነው ምርጥዬ፣ ዝም ብለን ነው ይላታል ስቢድ። አዎ ዝም ብለን ነው፣ እንደ ያለም ዝም ብሎ የለም ጭቅጭቅ። ማንኛውም ኪራ ሲመጣ ስለ እያንዳንዱ ነገር እናወራለን ትላለች ኒናዬ። አሁን ላይ ኒናዬ እውነቱን ተናግሬ ከሞትኩም ከገደለኝም ይግደለኝ፣ ግን እውነትን ማውራት ግድ ብሎኛል፣ ሁሉም ነገር ከአቅሜ በላይ ሆኗን እያለች ነው። በጣም እየተናደጅም እየቆጫትም ነው። በተለይ ደግሞ ሰኒ እየተተያዘች ጀምሮ በጣም ተሰምቷታል።
አሁን ላይ እንግዲህ ምናልባት ዛሬ ለራኪብዬ በአፏ መናገር ባትችልም ሙሉ በሙሉ በአይኗ እየነገረቻት ነው። በቀጣዩ አሁን ላይ የራኪብዬ ነቃዋና ጎበዟ ነገር በትንሹ የሚገባት ራኪብ ጠንቅቃ ታውቃለች። ምናልባት ስፒድ እንግዲህ ቀድሞ ካልቀደማት ራኪብዬ ቀጣው ጥርጣሬዋም ቀጣው እህቷን የምታገኝበት ቦታን በአሁኑ ሰዓት ጠንቅቃ ያወቀችም ትመስላለች። ምክንያቱም ፊንጩ እንደዙም ደግሞ ኒናዬ ልትነግራት ስትል ባክህ ሂድልን ተዝህ የሆነ ነገር ልናወራ ነው ስትልም እህቴ ወይንም ዘመዴ ኒናዬ ከወንድሟ ከዘመዷ አንድም ነገር አደብቅም እያለ ሲያሻትና ሲያሻሻት እንደዚሁም ሲቆነጥጣት ኒናዬም በአይኖቿ ስታወራ ነበር። በዚህ ሰዓት እንግዲህ ራኪብዬም አይኖቿን እያየች ሰውነቷ እየነገራትም እውነትም እህቴን ያገታት እሱ ነው እስተምትል ድረስ ደርሳለች። አሁን ላይ እንግዲህ ምናልባት ስፒድ ሲነቃበት ቀድሞ ራኪብዬን አንድ ነገር ካላረጋት በቀጣዩ ራኪብ እህቷን ጥንቅቅ አርጋ ከስፒድ እጅ ፈልቅቃ እንደምታወጣት ምንም ጥርጥር የለም። ባክሽ ዝም ብለን ነው ይትላለይ ኒናዬ ኪራ ሲመጣ ግን ሁሉንም እዘረግፈዋለሁ። ግን ስፒድ ያው ኒናን ታውቂያት የለ ኒና እኮ ትንሽ ነገር ነው የሚበቃት ይላታት። አይ ኒና እንኳን በትንሽ ነገር ፊት ወይንም የምትናደድ ልጅ እኮ አይደለችም፣ ጠንቅቄ አውቃታለሁ ትላለች ኪያዬ። እንደውስ ምን ተፈጥሮ ነው? ምን አድርጋት ነው? የተፈጠረውን ነገር ንገረኝ እንጂ እሷን ጠንቅቄ አውቃታለሁ። ትንሽ ያለ መግባባት ተፈጥሮ ነው፣ ሌላ ምንም ነገር የለም። ምንም አልተፈጠረም። በቃ አለመግባባት ሳስብ ነገር የለም። እኔ በቢስ አወራታለሁ ይላል። እንግዲህ በቢስ ሳይሆን ወይንም ቀጣይ ኒናን ወይ ሊያገታትም ይችላል፣ አለዛ ገልሻለሁ ብሏታል። እንግዲህ በአሁኑ ሰዓት ስፒድ ጨክኖና ቆርጦ ነው የተነሳው። በዚህ መሀል ደግሞ ኪራ ምንም ትዝም አላለውም፣ ጥርጣሬም እየታየበትም አይደለም። አሁን ላይ ኪራዬ አንድና አንድ ቀኑን እየቆጠረ ልክ እንደ ነፍሰ ጡር ቀን እየቆጠረ ያለው መቼ ነው ከጽናትዬ ጋር የምጋባው መቼ ነው ሰርጌ እያለ ነው። ግን የሚያሳዝነው የተደገሰለት ድግስ በጣም አላወቀም፣ አላየም፣ አልሰማም። እሱ ቀን እየቆጠረ ያለው እንደ ነፍሰ ጡር ብቻ ከጽናት ጋር የሚጋባበት ነው። ይሁንና ከጽናት ጋር ተጋብቶ የሚኖርበት ነገ ጎዳና ላይ እስከሚሆን ድረስ እቅድ ታቅዶለታል። ምክንያቱም በአሁኑ ሰዓት እንግዲህ እየኖረ ያለው በሰንዬ መስዋዕት ነው ብቻ ነው። ላይክ፣ ሰብስክራይብ፣ ሼር። አመሰግናለሁ።